የቻይናው ፕሬዝዳንት ሺጂፒንግ ታይዋንን መጠቅለላችን አይቀርም የሚያስቆመን የለም ሲሉ ተናገሩ። የታይዋን ፕሬዝዳንት ላይ ቺንግቴ ሉዓላዊነታችን አናስደፍርም ሲሉ መልስ ሰጡ። ሁለቱ ፕሬዝዳንቶች የቃላት ጦርነቱንም አጧጡፈውታል። በቤጂንግና ቴፒ መካከል የተጀመረው ውጥረት የዓለምን ፖለቲካ በማወሳሰብ ደረጃም ድርሻው ከፍ ያለ ነው ይላሉ ምሁራን። ከሰሞኑ ከባድ ፍጥጫ ውስጥ የቆዩት ታይዋንና ቻይናም የተለያዩ መግለጫዎችን እያወጡ የቃላት ውርወራውን አስቀጥለውታል። ቤጂንግ ከፍተኛ ዝግጅት ያደረገችበትን የሁለት ቀናት ወታደራዊ ልምምድ ማጠናቀቋን ተከትሎ ቴፒ ቁጣዋን አሰምታለች። ቻይናም ከዚህ በኋላ በታይዋን ጉዳይ ማንም ጣልቃ አይገባም ስትል ለታይዋን ዘብ ለሚቆሙ ሀገራት መልእክት አስተላልፋለች። ቤጂንግን መግለጫ ስትወጣ መልእክቱ ለዋሽንግተንና በሰርጡ ፍላጎት ለሚያሳዩ ሀገራት እንደሆነም ግልጽ ነው። ሺ ለአዲስ ዓመት በሰጡት መግለጫ አንድ ስጋና ደም የሚዋረሱት ሁለት ወገኖች ማንም ሊለያቸው አይችልም፣ ጣልቃ የሚገባ ካለም እጁን በጊዜ ይሰብስብ ሲሉ አሳስበዋል። ሺ ከዚህ በኋላ ታይዋን የቻይና አካል የምትሆንበት ጊዜ ቅርብ ነው ሲሉ መናገራቸው አንድ ትልቅ ዓላማ እንዳስቀመጡ ማሳይቶባቸዋል። የቻይና ወታደራዊ ልምምድ የፍትህ ተልዕኮ 2025 የተሰኘውና ተገንጣዮችን የሚመነጥረው ጋሻ ተነስቷል ስትል መፈክር አድርጋም የጦር ልምምዷን ያጠናቀቀችው ቤጂንግ ታይዋንን በግድም ሆነ በውድ ወደ ግዛቷ ለመጠቅለል መቁረጧን አሳውቃለች። ከቻይና ጋር የደም ዝምድና ያላቸው የደሴቲቱ ነዋሪዎች ከእንግዲህ ብቻቸው መኖር ይበቃቸዋል፣ የቻይና ነፍስ መሆናቸው እንደማይቀር መገንዘብ አለባቸው፣ ለዚህም የቴፒ ባለስልጣናት አስቀድመው ይዘጋጁ ሲሉ ሺ መናገራቸው ከፊታችን ሌላ ግዙፍ ጦርነት በቻይና ባህር ዙሪያ መፈንዳቱ አይቀሬ ነው ሲሉ ተንታኞች ይናገራሉ። ሺ አክለውም የመዋሃድ ነገር አይቀሬ ነው ሲሉ በግልጽ በኤክስ ገጻቸው ላይ አስፍረዋል። አክለውም በሁለተኛው የዓለም ጦርነት ወቅት ታይዋን ከጃፓን አገዛዝ ነጻ የወጣችበትን ታላቅ ቀን ሲሉ አውድሰውታል። ቻይናም ለሁለት ቀናት ያደረገችውን ወታደራዊ ልምምድ ጥብቅ ማስጠንቀቂያ ለተገንጣዮችና ለውጭ ጣልቃ ገቦች የሚተላለፍ የቁርጥ ቀን ዘመቻ ነው በሚልም አስታውቃለች። ይህ ወታደራዊ ልምምድ በታይዋን ሰርጥ ዙሪያም ከዚህ በፊት ከተደረጉት ወታደራዊ ልምምዶች ከፍ ያለ እንደነበርም ተመላክቷል። አሜሪካ የ11 ቢሊዮን ዶላር የሚያወጣም የጦር መሳሪያ ለታይዋን መስጠቷን ተከትሎ ከቻይና ጋር ውጥረት ውስጥም ገብታለች። የኃይል የበላይነትን ለማሳየት ትግል ላይ ለሚገኙት ቤጂንግና ዋሽንግተን ታይዋን ትልቅ አንድምታ አላት። የማትከፈል ግዛቴ ናት ብላም ለምትጠራት ታይዋን የትኛውንም እርምጃ ከመውሰድ የማትመለሰው ቤጂንግ ምናልባት አሜሪካ በሰርጡ ዙሪያ የምታሳየው ማንዣበብ የማይቀንስ ከሆነ ሀያላኑ ወደ ግዙፍ ጦርነት ሊገቡ እንደሚችሉ መላምት የሚሰጡ ቢኖሩም አንዳንዶች ግን ቻይናና አሜሪካ ወደ መደበኛ ጦርነት ለመግባት ብዙም ድፍረት የላቸውም፣ ይልቅ በምጣኔ ሀብት ፉክክር አንዱን ለመቅደም ጥረት ያደርጋሉ ሲሉ ይከራከራሉ። የታይዋን ነገር ለአሜሪካ ፖለቲካ ሲሆን ለቻይና ታሪክና ሉዓላዊነት ብሎም ማንነት ነው ይላሉ የዘርፉ ምሁራን። ቻይና የአካሌ ክፋይ ናት እያለች ጠበቃ የምትቆምላት ታይዋን ላይ የሩቅ አካላት እጃቸውን እንዲያስገቡ አትፈቅድላቸውም። አሜሪካ ከቻይና ጋር ያላትን ፖለቲካዊ ሽኩቻ እንደጋሻ በታይዋን ላይ ስትጠቀም ቻይና ደግሞ ታይዋንን እንደ ሉዓላዊነት ማስከበሪያ መሳሪያ ትጠቀምባታለች። አሁን ታይዋን በሁለት ኃያላን ትግል ላይ የወደቀች ደሴትም ሆናለች። አሜሪካ በጦር መሳሪያና ቴክኒክ ለታይዋን ድጋፍ ማድረጓ ለቻይናና አሜሪካ እንደ ቀዳሚ የውዝግብ መነሻ እንደሆነም ይነገራል። የታይዋን ዴሞክራቲክ ፕሮግሬሲቭ ፓርቲ ቴፒን እንደ ራስ ገዝ ይቆጥራታል እንጂ እንደ ነጻ ሀገር በይፋም አዋጅ አላወጣላትም። ቻይና ታይዋንን የመቀላቀል ህጋዊ መብት እንዳላት ታምንበታለች ሲሉ ምሁራን ይናገራሉ። የታይዋን ፕሬዝዳንት ዊሊያም ላይቺንግቴም የአዲስ ዓመት መልእክት ባስተላለፉበት ወቅት ሀገራቸው ከቻይና ተስፋፊነት ነጻ መሆን ትፈልጋለች፣ ለዚህ ደግሞ የማይናወጥ አቋም አላት ያሉ ሲሆን ዓለም አቀፉ ማህበረሰብ ታይዋን ራሷን የመከላከል መብቷን ትኩረት እንዲሰጣትም ጠይቀዋል። ከጽህፈት ቤታቸው ሆነው መግለጫም የሰጡት ላይቺንግቴ እንደ ፕሬዝዳንትነቴ ግልጽ መልእክት አስተላልፋለሁ፣ በታማኝነት ሉዓላዊነታችን ለመከላከል ወታደራዊ ኃይላችንን ለማጠናከር የህዝባችን ሁለንተናዊ አቅም በማዳበር ብሎም ዴሞክራሲን በመገንባት ትልልቅ ስራዎችን እንሰራለን ሲሉም ተደምጠዋል። ታይዋን የራሷ የሆነ ፓስፖርትና ወታደራዊ ተቋም ብሎም መገበያያ ገንዘብ ቢኖራትም ደሴቷ ግን ቫቲካንን ጨምሮ በ11 ሀገራት ብቻ እውቅና ተሰጥቷታል። ቻይና ደግሞ ይህን እውቅና የሉዓላዊነት ጥቃት ነው ስትል ማውገዟም የሚዘነጋ አይደለም። በፈረንጆቹ 1979 አሜሪካ ከታይዋን ጋር የመግባቢያ ስምምነት ተፈራርማለች። በዚህ ስምምነት መሰረት አሜሪካ ለታይዋን ዋናም የጦር መሳሪያ አቅራቢ ናት። ስምምነቱ ግን ቻይና በታይዋን ላይ ጥቃት የምትፈጽም ከሆነ አሜሪካ ልትገባ የምትችልበት እድል ይኑር አይኑር ግልጽ አላደረገም። እናም ቻይና ምናልባት ወደ ታይዋን የምትገባ ከሆነም የአሜሪካ ድርጊት ምን ሊሆን እንደሚችል ግልጽ አይደለም። ከ1949 ጀምሮ ከፍተኛ ውጥረት ውስጥ የሚገኙት ቤጂንግና ቴፒ ተደጋጋሚ ውጥረት ያዘለ መግለጫ በመስጠት ይታወቃሉ። በተለይ በሁለቱ ወገኖች መካከል የውጭ ጣልቃ ገብነት ሀገራቱን ይበልጥ እንዲካረሩ ያደርጋቸዋል ነው የሚባለው። ባለፈው ዓመት 2024 ላይ ቺንግቴ ወደ ስልጣን ሲመጡ አሜሪካ የእንኳን ደስ አለው መልእክት ማስተላለፏም ቻይናን ማስቆጣቱ የሚዘነጋ አይደለም። ቻይና አሜሪካ የተሳሳተ መንገድ እየመረጠች ነው ስትል ሙገሳውን ውድቅ
ማድረጓም ይታወሳል። ይህ ለፕሬዝዳንት ላይ ቺንግቴ የተላለፈው የመልካም ምኞት መግለጫ ዋሽንግተን ከታይዋን ጋር ያላትን ግንኙነት ይፋዊ ባልሆነ መንገድ ለማስቀጠል ቁርጠኝነት ማሳየት አዝማሚያ ነው ስትል ኮንነዋለች ቤጂንግ። ፕሬዝዳንት ላይ ቺንግቴ በሰዓቱ ታይዋንን ጨቋኝ ከሆነችው ቻይና ለመጠበቅ ቃል መግባታቸውም የሚዘነጋ አይደለም። ታይዋንን እንደ ግዛቷ የምትመለከታት ቻይና ከዚህ የተለየ ሀሳብ የሚያራምድ ማንኛውም ሀገር ወይንም ሰው በብርቱ ትቃወመዋለች። እናም የቤጂንግና የታይዋን ፍጥጫ እንዲህ ከቀጠለ አሜሪካ ምን ልታደርግ ትችላለች የሚለው ገና ግልጽ አይደለም።